ሰላም ሰላም ቅዱሳን እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ሁሉ ሰላም ነው ወይ? እግዚአብሔር አምላካችን የተባረከና የተመሰገነ ይሁን ለዘላለም። ዛሬ በአንድ ርዕሰ ጉዳይ ዙሪያ ለእናንተ የእግዚአብሔርን ቃል ሼር ለማድረግ ነው በፊታችሁ ያለሁት። ጌታን እጅግ አድርጌ አመሰግናለሁ። እስቲ ከመጽሐፍ ቅዱስ ክፍል አንዳንድ ሀሳቦችን አውጥተን አብረን እናነባለን። የማርቆስ ወንጌል ምዕራፍ 3 ቁጥር 31 ጀምሮ ያለውን እናነባለን። እናቱና ወንድሞቹ መጡ፣ በውጭ ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎች በዙሪያው ተቀምጠው ነበሩና እነሆ እናት ወንድሞችም በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ ይላል። እንደገና እስቲ ማቴዎስ ወንጌል 12:46-50 እናንብብ። መጽሐፍ ማንበብ በጣም መልካም ነው። በጆሮ የሚገባ ነገር ይቀመጣል በልብ። ማርቆስ ወንጌል ምዕራፍ 12 ቁጥር 46 ገና ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትና ወንድሞችን ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነው አለ ይላል። እግዚአብሔር የተመሰገነ። ሌሎችም ክፍሎች እንደዚሁ ይናገራሉ እና ይህን ክፍል እንግዲህ ስናይ የመልእክቴ ርዕስ የሚሆነው ክርስትናን ቤተሰባዊ የማድረግ አባዜ የሚል ነው። ልቤ ውስጥ ያለው ይሄ ሀሳብ ነው። ክርስትናን ቤተሰባዊ የማድረግ አባዜ። ይህንን አባዜ ነው ጌታ ኢየሱስ ክርስቶስ የሰበረው እና ለቤተሰብ ቅድሚያ ሳይሰጥ ቀርቶ አይደለም። ኢየሱስ ይህንን መልስ ሲሰጥ ለቤተሰብ ቅድሚያ ይሰጣል። እንደውም ወርዶ ይታዘዝላቸው እንደነበረ የሉቃስ ወንጌል ምዕራፍ 3 ላይ ሄዳችሁ ብትመለከቱ ይህንን አይነት ተመሳሳይ በማርቆስ እና በማቴዎስ ያለውን ተመሳሳይ ሀሳብ መልስ ከሰጠ በኋላ ወርዶ ይታዘዝላቸው እንደነበረ ክፍሉ ያሳያል። እግዚአብሔር አምላክ የተመሰገነ ይሁን። በአባቴ ቤት ሆን ዘንድ ይገባኝ አላወቃችሁምን አላቸው። እነርሱም የተናገራቸውን ነገር አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር ይላል እንጂ በእግዚአብሔር ፈቃድ ጀርባ ተቀምጦ እናትና አባቱን ሪጀክት አላደረገም ወይም አልገፋም። አንዳንድ ሰዎች ክርስትናን ሽፋን አድርገው፣ ቤተክርስቲያንን ሽፋን አድርገው፣ አገልግሎትን ሽፋን አድርገው፣ ባይብል ስቴዲን ሽፋን አድርገው ቤተሰባቸውን የሚገፉ አሉ። ይህንን ጥቅስ እየጠቀሱ ለእናትና ለአባት ላለመታዘዝ፣ በእናት በአባት ቤት ያለውን ትእዛዝ ላለመፈጸም ብዙ ነገር በቸርች ውስጥ የሚካሄደውን ነገር ምክንያት ያደርጋሉ። እዛ ሄደው ይደበቃሉ እና እንደዛ አላደረገም ኢየሱስ። በአባቴ ቤት ሆን ዘንድ ይገባኝ አታውቁምን ሲል የአባቴን ፈቃድ የሚያደርግ እርሱ እህቴም ወንድሜም አባቴም እናቴም ነው ሲል አባትና እናት አያስፈልግም ለማለት ወይም ደግሞ ያንን በምኩራብ የሚሰጠውን አገልግሎት ሽፋን አድርጎ አባትና እናትን ለመግፋት እንደፈለገ ለመሆን ብሎ አይደለም። ለዚህ ነው ወርዶ የታዘዘላቸው። በእግዚአብሔር ቤት መኖር እንደሚገባ ቢናገርም ወርዶ ግን ምን ያደርግ ነበር? ይታዘዝ ነበረ። ለማን? ለአባትና ለእናቱ። እግዚአብሔር አምላክ የተመሰገነና የተባረከ። ስለዚህ ለአባትና ለእናት ወርዶ መታዘዝ በጣም ተገቢ ነው። የእግዚአብሔር ፈቃድ እንዳለ ሆኖ ማለት ነው። ከእግዚአብሔር ፈቃድ ግን የሚበልጥ አንዳች ነገር የለም። የእግዚአብሔርን ፈቃድ የሚያደርግ እርሱ አባቴም እናቴም እህቴም ወንድሜም ነው ስላለ እንግዲህ የእግዚአብሔርን ፈቃድ በማድረግ ዙሪያ
ያሉ በቤቱ ያሉ ሰዎች ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን ናቸው እንጂ እናትና ወንድም ማለት የግድ በስጋ የተወለደ ብቻ አይደለም። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ስለዚህ ይሄ እንግዲህ ክርስትናን ቤተሰባዊ ለማድረግ የተነሱ ሰዎችን አባዜ ይሰብራል። አንዳንድ ጊዜ ክርስትናን ቤተሰብ እናደርጋለን፣ ቤተሰባዊ እናደርጋለን። ማንም ያለ ቤተሰብ የተፈጠረ የለም። እያንዳንዱ ሰው የራሱ ዘር፣ ነገድ፣ ጎሳ የመጣበት አለ። ያ ሊከበር ይገባል፣ ልክ ነው። ነገር ግን ክርስትና ማለት የዛ ቤተሰብ ስብስብ ብቻ አይደለም። ክርስትና ከዛ ያለፈ ነው፣ ለዓለም ሁሉ ነው። ለዚህ ነው የአባቴን ፈቃድ የሚያደርግ እርሱ እህቴም ወንድሜም ነው፣ በአባቴ ቤት ሆን ዘንድ ይገባኝ አታውቁምን ያለው ከዚህ የተነሳ ነው። ክርስትና ዘር አይደለም፣ ጓደኝነት አይደለም፣ አብሮ አደግነት አይደለም ወዳጆቼ። እና አንዳንድ ሰዎች ይሄ የሚመስላቸው ሰዎች አሉ። እና ከዚህ የተነሳ በእግዚአብሔር ቤት ልዩነትን የሚፈጥሩ ሰዎች አሉ። ይሄ አባዜ ከዓለም ይዘን የመጣነው ነገር አለቅ እያለን ማለት ነው። እና አድልዎ እናያለን በእግዚአብሔር ቤት። የእግዚአብሔር ፈቃድ እንዳይፈጸም መከላከልን እንመለከታለን። ብዙ አይነት ነገሮችን እናያለን እና ደስ የማያሰኙ ብዙ አይነት ገቢራዊ ስራዎች ሲፈጸሙ ሲከወኑ፣ የስጋ ስራ በእግዚአብሔር ቤት ሲነግስ፣ ሰዎች ሲበደሉ፣ ቸል ሲባሉ ሁሉ እናያለን እና በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 6 ላይ እኮ ከኢየሩሳሌም የመጡ ሰዎች ከግሪክ የመጡትን መበለቶች ቸል ይሏቸው ነበር ይላል። እና ለዚህ ነው መድሎ ስለነበረ ሐዋርያቱ ይሄ ነገር ገብቷቸው እኛ ቃሉን ለማገልገልና ለጸሎት እንተጋለን፣ ነገር ግን በማዕድ የሚያገለግሉ ጥበብ የሞላባቸው 7 ሰዎች እንመርጥላቸዋለን ያሉት። እና ማጉረምረም ሁሉ እንደነበረ በዚህ ነገር ከግሪክ የመጡትን መበለቶች ከግሪክ አገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበር ይላል። እና ችላ ማለት እንደዚህ አይነት ነገር እና ክርስትናን የአካባቢ ማድረግ፣ የቤተሰብ ማድረግ፣ እንደዚህ አይነት ነገር የአብሮ አደግ ነገር ማድረግ አለ እና ሌላውን ቸል ማለት እና ይህንን ነው ሐዋርያትም የሰበሩት። ማለት ያለ አድሎ የእግዚአብሔር ነገር በእግዚአብሔር ቤት እንዲካሄድ ከመፈለጋቸው የተነሳ ጥበብና መንፈስ የሞላባቸውን 7 ሰዎች እንደመረጡ፣ እነሱ ቃሉን ለማገልገልና ለጸሎት እንደተጉ ያሳያል ማለት ነው። ከስራ ብዛት የተነሳ ነው ቸልታ የመጣው እንጂ አድሎ ሆኖ አይደለም። ነገር ግን ከግሪክ መጥተው የነበሩ አይሁድ በይሁዳ ሰዎች ላይ እንዳንጎራጎሩባቸው። ለምን አንጎራጎሩ ስትሉ ቸልታ ስለነበረ እና ቸል ማለት እንደዚህ አይነት ነገሮች አሉ፣ መድሎኝነት አለ። ስለዚህ ያ ነገር ለእግዚአብሔር ቤት ስራ በብዙ ነገር እንጥፋት ነው ወዳጆቼ። መጥቀም ካለብን ዘመዶች አይኑሩን ማለት አይደለም። መጥቀም ካለብን በደጅ ነው መጥቀም ያለብን፣ በውጭ ነው። በእግዚአብሔር ስራ ግን እጃቸውን እንዲያስገቡ እነሱን በተለየ መልኩ እያየን ከሌላው ይልቅ እንደዚህ አይነት ነገር ማድረግ የለብንም፣ ነውር ነው። ወደ እግዚአብሔር ማህበር የመጣና የእግዚአብሔር ቤተሰብነት አባልነትን የያዘ ሰው ይህንን አያደርግም። በክርስቶስ መነጽር ነው ሁሉን ማየት፣ በአንድ ማየት ያለብን። እንደውም ከምድራዊ ቤተሰብነት እኮ የሰማያዊ ቤተሰብነት ይበልጣል። እኛ ኒው ክሪኤሽን ነው የሆንነው በክርስቶስ ኢየሱስ፣ አዲስ ፍጥረት፣ ዳግም ነው የተወለድነው፣ የእግዚአብሔር ቤተሰብ ነው የሆንነው። አይበልጥም? የእግዚአብሔር ቤተሰብነት እኮ ለዘላለም ከእግዚአብሔር ጋር የምንኖርበት ህይወት ነው። ስለዚህ የስጋና የደም ቤተሰብነት በእግዚአብሔር ቤተሰብነት ውስጥ እያስገባን ያልሆኑ ነገሮችን ልናደርግ አግባብ አይደለም። እና ለዚህ ነው ኢየሱስ የእግዚአብሔርን ፈቃድ የሚያደርግ እርሱ አባቴም እናቴም እህቴም ወንድሜም ነው ያለው።
ሉቃስ ወንጌል 11:27 ሄዳችሁ ስታዩ ያጠባሃቸው ጡቶች የተሸከመች ማህፀን ብፁዓን ናቸው ብላ ስትል ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ ኢየሱስ ይህንን መልስ ሰጠ። ጡት ሳይጠባ ቀርቶ አይደለም፣ በማህፀን ሆኖ እናት ሳትሸከመው ቀርታ አይደለም። ነገር ግን ሰዎች የእግዚአብሔርን ቃል ሰምተው የሚጠብቁ ብፁዓን እንደሆኑ ነገራት ማለት ነው። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ እነዚህ አይነት ንግግሮች ያስቀሩናል፣ ቤተሰባዊ ያደርጉናል። አንዳንድ ጊዜ ለቤተሰብ እንድናደላ ቦታ እንድንሰጥ ያደርጉንና ብዙ ነገር እንድንበድል እንሆናለን። ስለዚህ ያ እንዳይሆን ነው እንግዲህ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ የተናገረው። እና ጌታ ኢየሱስ ክርስቶስ እንግዲህ ለቤተሰብ ቦታ ሳይኖረው ቀርቶ ሳይሆን ለእግዚአብሔር ቃልና ለእግዚአብሔር ፈቃድ ቅድሚያውን መስጠት እንዳለብን ለመጠቆም ነው። ከዛም መልስ ደግሞ ጌታ ለቤተሰቡ የመሰከረበት መስክሩ ያለበትን ስፍራ እናያለን። ማርቆስ 5:18-20፣ ዮሐንስ ወንጌል 4:27-30፣ ዘፍጥረት 35 ቁጥር 1-8 ሄደን ስናይ ጌታ ኢየሱስ ክርስቶስ ለቤተሰብ እንዲመሰክሩ ሰዎችን ገፋፍቷል። ማርቆስ 5:18-20 ሄደን ብንመለከት አባትን ሂድና ጌታ እንዴት ያለ ታላቅ ነገር እንዳደረገልህ አውራ መስክር ለቤተሰብ ሲለው ታያላችሁ። ያንን በሌጊዮን የታሰረውን ሰው ለቤተሰብ ነው ያለው። እሱ ግን አልፎ ለ10 ከተማዎች መሰከረ፣ የሰሙትም ይደነቁበት ነበር ይላል። እንደገና ሳምራዊቷን ሴት ብታዩ እንስራዋን ተወች ነው የሚለው። ከዛ ለሀገሯ ሰዎች ነው ሄዳ የመሰከረችው። ምን በጣም ያንን ክፍል ስታዩ ደስ ይላል። ኢየሱስና እሷ በጣም ተናበው ነበረ። ምን ትሰሪያለሽ ወይም ደግሞ ምን ታደርግላታለህ የሚለው አልነበረም ነው የሚለው። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ምን ትፈልጊያለሽ አልተባለችም በደቀ መዛሙርቱ። ጌታንም ደግሞ ስለምን ትናገራታለህ ያለ አልነበረም። ነገር ግን ጌታና እሷ ተናበው ነበር፣ ተግባብተው ነበር። ስለዚህ እንስራዋን ጥላ ነው በቃ እንዲህ አርጎ ለውጧት ነበረ። ለውጧን እነዚህ ደቀ መዛሙርት እንኳን ማንበብ አልቻሉም። በጣም የሚገርም ነው። እኔ ሁሌ ነው ልቤን የሚነካኝ። እና እንስራዋን ከተወች በኋላ ሄዳ ነው ለቤተሰቧ ያወራቸው። አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ከአፉ ሰምተነዋል ብለው ከዛ በኋላ እንደተቀበሉትና 2 ቀን ከነርሱ ጋር እንደቆየ እደርልን እንዳሉት እናያለን። እነዚህ ደቀ መዛሙርት ግን እሳት ይውረድባቸው፣ የኤልያስ እሳት ወርዳ ትብላቸው ብለው ነበር። እና ለቤተሰብ ለመመስከር ቅድሚያውን መስጠት አለብን። ለዚህ ነው ጌታ ኢየሱስ ክርስቶስ እቺን ሴት ወደ ቤተሰቧ አላካትም። እሷ ራሷ ናት ፈቅዳ ሄደችው። ነገር ግን በጣም በሚገርም ሁኔታ ስለ መሲሁ መሰከረች ማለት ነው። ዘፍጥረት 35 ቁጥር 1-8 ያዕቆብ ለእርሱና ለቤተሰቡ ነው እንግዶች አማልክትን ከመካከላችሁ አውጡ፣ ንጹሐንም ሁኑ፣ ልብሳችሁን ለውጡ፣ ተነስተን ወደ ቤቴል እንውጣ፣ በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረ መሰዊያን አደርጋለሁ አለ። ለሱና ለቤተሰቡ። ስለዚህ ወንጌል ለቤተሰብ ሊነገር ይገባል። ወንጌል ብቻ ሳይሆን የእግዚአብሔርም ቃል ጣዖት ያላቸው ጣዖታቸውን እንዲጥሉ፣ ልብሳችሁን ለውጡ፣ ንጹሐን ሁኑ ብለን ልንናገር ይገባል። ለቤተሰቦቻችን፣ ለባል ሊሆን ይችላል፣ ለሚስት ሊሆን ይችላል፣ ለልጆች ሊሆን ይችላል፣ ለአክስት ልጆች፣ ለተለያየ የቤተሰብ አባላት መናገር አለብን። አገልጋይ እንደውም ቤተሰቡን ያዳነ ሊሆን፣ ለቤተሰቡ ያልታመነ ለሌላው ሊታመን አይችልም። ቤቱን ማስተዳደር የማይችል የእግዚአብሔርን ቤት እመራለሁ ቢል ውሸት ነው ብሎ ነው። በቤቱ ነው የሚለካው አንድ አገልጋይም ይሁን ክርስቲያን።
ስለዚህ ለቤተሰብ መናገር ወንጌልን በጣም አስፈላጊ ነው። በጣም እዛ ራሱ የሐዋርያት ሥራ ምዕራፍ 16 ላይ ያዘበኛው እኮ ከቤተሰቡ ጋር ተጠመቀ ብሎ ነው የሚናገረው። ጌታ ቢረዳን ቢሆንልን እኛ ብቻ ሳንሆን ቤተሰባችንም አብሮ የዚህ የክርስትና እውነት ተከታይ ማድረግ በጣም አግባብ ነው። እግዚአብሔር አምላክ የተመሰገነ። ይህ ማለት ግን ክርስትናን ቤተሰባዊ እንድናደርግ አይደለም። ክርስትናን ቤተክርስቲያንን በቤተሰብ ብቻ እንድንሞላ የቤተሰብ አባል እንድናደርግ አይደለም። ዶሴዎች ሁሉ ቤተሰብ አባላት ያሉበት እንዲሆኑ መሆን የለበትም። ምክንያቱም አደጋ አለው። በጣም ከባድ ነው ወዳጆቼ። እና ዛሬ የእግዚአብሔር ቤት እንዳይስፋፋ የሆነው ወንጌል እንዳይሰራጭ የሆነው የእግዚአብሔር ፈቃድ አልፎ ደግሞ እንዳይፈጸም የሆነው ክርስትናን ቤተሰባዊ እያደረግን ቤተሰቦቻችን መጥተው እኛ ባለንበት አጥቢያ ቤተክርስቲያን አያምልኩ፣ አይዘምሩ፣ አያገልግሉ እያልኩ አይደለም። ያገልግሉ፣ ይዘምሩ፣ ጌታ በሰጣቸው። ያ ቤት ግን የእግዚአብሔር ቤት እንጂ የቤተሰብ ቤት እንዳልሆነ ልንናገር ይገባል። አንዳንድ ያልተለወጡ ቤተሰቦች ልክ በቤታቸው እንደሚያስቡት ቸርቹ የኛ ነው፣ ቤተክርስቲያኑ የኛ ነው፣ ሚኒስትሪው የኛ ነው ብለው ሌላውን ሰው ነግሌክት ሊያደርጉ ይችላሉ፣ ችላ ሊሉ ይችላሉ። እንደገና ደግሞ ቤቱን የቤተሰብ ቤት ሊያደርጉት ይችላሉ። የእግዚአብሔርን ቤት ማለት ነው፣ ሌላውን በማግለል እና ይሄ መሆን የለበትም። ነፍሳት የሚድኑበት፣ ሰዎች ደቀ መዝሙር የሚሆኑበት፣ እግዚአብሔርን የሚያመልኩበት እንጂ የቤተሰብ ቤት መሆን የለበትም። ይህንን ደግሞ የቤተሰቡ አባል የሆነው አገልጋይ ከሆነ በግልጽ ሊናገር ይገባል እንጂ ቤተሰባዊ ቤተክርስቲያንን ካደረግን ያ ቤተክርስቲያን ቤተሰባዊ እንጂ የክርስቶስ ቤተክርስቲያን አይደለም። አይደለም። እና አንዳንዴ በጣም እንዲህ አይነት ነገሮች ይንጸባረቃሉ በዳነችዋ ቤተክርስቲያን። ቤተሰባዊ ይሆንና በቃ ብዙ ነገር ይጠፋል። ብዙ ነገር እውነት እንዳይነገር ይሆናል። በእግዚአብሔር ፈቃድ ውስጥ ሰዎች እንዳያድጉ ይሆናሉ። ብዙ ነገር ሎጥ እኮ አማቾች ነበሩት እና አልነገራቸውም እውነቱን። ሰዶምን ምርጫው አድርጎ የለመለመን ነገር መርጦ ከአብርሃም ከተለየ በኋላ የሰዶም ሰዎች ግን አስጨናቂዎች፣ እጅግ ክፉዎች ነበሩ ይላል እና በቃ ህይወቱን የመከራ ህይወት አደረጉት እና ባወጣው ጊዜ ግን ለቤተሰቡ ሲነግራቸው የሚያፌዝባቸው መሰላቸው ነው እና መጀመሪያ ላይ አልነገራቸውም። አያችሁ፣ በዛ ለምለም ቦታ ያንን ለምለም መርጦ በተለየ ጊዜ የእግዚአብሔርን ነገር አልነገረ። ተሸፍኖ ነበር ያ ሰው ራሱ ሎጥ። በስጋዊነት የተያዘ ስለነበረ እኛ የእግዚአብሔር ቤተሰብ አባላት ነን፣ እግዚአብሔርን ነው የምናመልከው ብሎ አልነገራቸውም፣ አላሰለጥናቸውም። ስለዚህ የጥፋቱ ጊዜ መጥቶ እግዚአብሔር ሲረዳውና ለቤተሰቡ እንዲነግር ሲነግረው ለቤተሰብ በነገረ ጊዜው ረፍዶበት ስለነበር ቤተሰቡ ሊሰማው አልፈለገም። የሚያፌዝባቸው መሰላቸው ብሎ ነው የሚናገረው። በጣም መንጠባጠብ ነበረ። እንደገና ሚስቱ ራሷ ወደኋላዋ በመመልከቷ የጨው ሐውልት ሆና እንደቀረች መጽሐፉ ይናገራል። ቤተሰቡን ያልገዛ ነበረ ማለት ነው። አንዳንድ ጊዜ መንገር አለብን። አቋማችን መታወቅ አለበት። ቆርጠው ቤተሰቡን ቢሆኑ ልክ አሁን ያዕቆብ እንዳደረገው እንቅጩን ነው የነገራቸው። በመከራዬ ጊዜ ለሰማኝ ማለት እኮ በመከራው ጊዜ ማንም እነዚህ በኋላ የመጡ ናቸው። ተወዳጇ ባለቤቱ ርብቃም ብትሆን በኋላ የመጣች እንጂ በመከራው ጊዜ የነበረች አይደለች። በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረ መሰዊያ አደርጋለሁና እንግዶች አማልክትን ከመካከላቸው አስወግዱ፣ ልብሳችሁን ለውጡ አላቸው። የሚመችም ሊሆን ይችላል፣ የማይመች መልእክትም ሊሆን ይችላል።
ተመቻቸውም አልተመቻቸውም ግን ይህንን እውነት ነገራቸው። ለዚህ ነው ከአባቷ የደበቀችውን ጣዖት ያስረከበችው። ጉትቻቸውን ሁሉ አውጥተው የሰጡት። ከዛ በኋላ ነው ጠላት ያልተከተላቸው፣ ከቀበረው በኋላ ያንን ጉትቻ። እና እንደዚህ አይነት አቋም ሎጥ ቢወስድ ኖሮ አማቾቹ አያፌዙበትም። እና ስለዚህ ክርስትናን ቤተሰባዊ ማድረግ ምን ያህል እንደሚጎዳ ከሎጥ ህይወት በራሱ ማየት እንችላለን። ዛሬ እኮ የሚያፌዙብን ሰዎች ለምንድን ነው? ስለማልንነግራቸው፣ ቀጥተኛ ስትሬት ፎርዋርድ የሆነ አቋም ስለሌለን። ወይም እንልመጠመጣለን ወይም ደግሞ በቃ እንደዚህ ቸርች ሌላ ነን፣ እንደገና ቤት ውስጥ ሌላ ነን። ያ ሊሆን አይገባም። ክርስትና ዋና ነገር ነው። ቅድሚያውን የምንሰጥበት ህይወት ነው። ኢየሱስ ክርስቶስ እንግዲህ ቅድሚያውን ለእግዚአብሔር ፈቃድና በእግዚአብሔር ፈቃድ ዙሪያ ላሉ ሰዎች ቅድሚያ ሰጥቶ ነው በአባቴ ቤት ሆን ዘንድ ብሎ የተናገረው ለነ ማርያም። ዲፌንድ አደረገ። እንደዚህ ዲፌንድ ማድረግ አለብን አንዳንድ ጊዜ። አለበለዚያ መጨረሻ ላይ እንዲህ ነው የምንሆነው ማለት ነው። ለራሳችንም ሳንሆን ለቤተሰብም ሳንሆን የምንቀርበት ሁኔታ ይሆናል። እና ባይቀበሉትም እንኳን አቋማችንን ማወቃቸው በብዙ ጥቅም አለ። እግዚአብሔር አምላክ የተመሰገነ ይሁን። ሌላው የእግዚአብሔር ፈቃድ እንዳይፈጸም ይከለክላሉ። እነዚህ ሰዎች ማለት ክርስትናን ቤተሰባዊ በምናደርግበት ጊዜ እነዛ ቤተሰብ የሆኑ ሰዎች የእግዚአብሔር ፈቃድ በህይወታችን ሊፈጸም ባለ ጊዜ እንዳይፈጸም ሊከለክሉ ይችላሉ። እና የእግዚአብሔር ፈቃድ የሚፈጸመው አንዳንድ ጊዜ በጭካኔ፣ እግዚአብሔር ፈቃድ ይገለጣል። አንዳንድ ጊዜ እግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋቸዋል ይላል። እግዚአብሔርን ፈቃድ ለማድረግ እኮ ጽናትን የሚጠይቅ ነው፣ ውሳኔን ይጠይቃል እግዚአብሔር ፈቃድ። እና ያን ጊዜ ቤተሰባዊ ካደረግነው ክርስትና የእግዚአብሔር ፈቃድ በሚገለጥበት እና እግዚአብሔርን ፈቃድ ልንፈጽም በምንነሳበት ጊዜ እነዚህ በዙሪያችን ያከማቸናቸው ሰዎች፣ ቤተሰቦች ሊከላከሉ ይችላሉ። ለምን? እነሱ የሚያውቁት ምንድን ነው? በዛ ቤት ውስጥ ተሰብስበው መዘመራቸውን፣ ማምለካቸውን እንደዚህ እንጂ በእግዚአብሔር ፈቃድ ውስጥ መኖራቸውን አያውቁ። አላስተማርናቸው፣ አልነገርናቸው። ጀስት ይመጣሉ፣ ይሄዳሉ፣ ይመጣሉ። እንደዚህ አይነት ተመላላሾች ናቸው። ስለዚህ የእግዚአብሔር ፈቃድ በሚገለጥበት ሰዓት ምን ይሆናሉ? ያ የእግዚአብሔር ፈቃድ እንዳይፈጸም በተቃውሞ ይነሳሉ ማለት ነው። ሰይፍ ይዘው ሊከላከሉ ይችላሉ። ለዚህ ነው ጌታ ኢየሱስ ክርስቶስ ጴጥሮስን ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ሰይፍህን ወደ ሰገባህ መልስ አለው። ከዛስ በጣም የሚገርማችሁ ነገር አብ የሰጠኝን ጽዋ አልጠጣትም ምን አለው ይላል። እና ጴጥሮስ ሰይፍ መምዘዙን አትመልከቱ። በሌላ በኩል አብ የሰጠውን ጽዋ እንዳይጠጣ መከላከሉን የሚያሳይ ነው ሰይፍ መምዘዙ። ሲያዩት የተቆረቆረ ነው የሚመስለው፣ ለኢየሱስ የቀና ነው የሚመስለው። ነገር ግን በሌላ መልኩ ደግሞ ስታዩ አብ የሰጠውን ጽዋ ባይጠጣ እኛ እንድንም እኮ። ነገሩ ምን ይሆናል? ስጋዊ ይሆናል። መንፈሳዊ መሆኑን ይቀርና ኢየሱስ ደግሞ መስዋዕት ሳይሆን ይቀርና ስጋዊ ይሆናል ማለት ነው። እና ለምንድን ነው ጴጥሮስ ሰይፍ የመዘዘው ብላችሁ ብትሉ ስጋዊ ስለሆነ ነው። አንዲት ሰዓት እንኳን ልትተጓ እንቅልፋም ነበረ ጴጥሮስ። ደቀ መዛሙርቱ በሙሉ እኮ ያንቀላ አንዲት ሰዓት እንኳን ልትተጓ አልቻላችሁም ምን ይላቸው ነበር? ተኝተው ነበረ። እና ሲነቃ ግን ኢየሱስን የሚይዙ አይሁድ ሲያይ አላስችላለውና በፊቱንም ሁሉ ቢክዱህን ያልክድህም ያለ ሰው ስለነበረ አካኪ ዘራፍ ብሎ የማልኮስን ጆሮ ነው የቆረጠው።
ሰይፍህን ወደ ሰገባ መልስ፣ ሰይፋቸውን የመዘዙ በሰይፍ ይጠፋሉ ብሎ አዲስ ጆሮ ቀጠለለት እና የአብን ፈቃድ አብ የሰጠኝን ጽዋ አልጠጣትምን አለ። እንደዚህ አይነት ሰይፍ መምዘዝ አለ። አንዳንድ ጊዜ እግዚአብሔር ፈቃድ እንዳይፈጸም የተቆረቆሩ መስለው አንዳንድ ዘመዶች ሰይፍ መዛዥ ሆነው ይገለጣሉ። አውካም ሲላሉ በቃ ሳይድ ይፈጥራሉ። በጣም ከባድ ነው የሚሆነው እና አንዳንዴ እኮ የእግዚአብሔር ፈቃድ እንዲፈጸም ነው። አንዳንድ ነገር የእግዚአብሔር ፈቃድ እንዲሁ በቀላሉ አይፈጸምም። ትግል አለበት። የእግዚአብሔር ፈቃድ በሚገለጥበት ጊዜ ቻሌንጅ ያደርጋል። አሁን በቤተ ክርስቲያን ውስጥ የእግዚአብሔር ፈቃድ ሲገለጥ የእውነት ቃል ቻሌንጅ ሊያደርግ ይችላል። አዎ ሊያነዋውጥ ይችላል። የዚያን ጊዜ የእግዚአብሔር ፈቃድ እንዳይፈጸም አይናቸው ያልተከፈቱ ሰዎች የሰበሰብናቸው በዙሪያችን ያሉ ሰዎች ሰይፍ ይዘው ሊነሱ እንደ ጴጥሮስ ይችላሉ። ለምን? በቃ የቤተሰብ እንትን ስለሆነ ማለት ነው። አይጸልዩም፣ ምንም አይሉም። እነሱ በቃ መመላለሳቸውን ነው የሚያውቁት። አሁን እነ ጴጥሮስ ስጋዊ ነበሩ፣ ጸሎት አያውቁም። በኢየሱስ ተከልለው የሚኖሩ ናቸው። ኢየሱስ ያማጠውን ምጥ እንኳን አልተረዱም። በጌቴሴማኒ የደም ላብ ሲያልበው ተኝተዋል። በኋላ ነው በኢየሩሳሌም በመቆየት መንፈስ ቅዱስን በመቀበል የጸሎትን ምንነት የተረዱት። እና አንዳንድ ጊዜ እንዲህ ነው በቃ የምንሰበስባቸውን ሰዎች በነፍስ ወከፍ ደቀ መዝሙር ልናደርጋቸው፣ ፋክቱን ልንነግራቸው፣ እውነቱን ልንነግራቸው በጣም ይገባል። ቢሆን የጸሎት ሰው እንዲሆኑ፣ አይናቸው እንዲበራ እንዲከፈት ልናደርጋቸው ይገባል። አስተሳሰባቸው እንዲለወጥ ልናደርግ ነው የሚገባ። እንደውም በዋነኝነት እነሱን ነው ተጭነን ማሳደግ ያለብን። አለበለዚያ ዝም ብለሽ ነይ በቃ አንድ ቄስ አሉ እኮ እልልልልል ብለው እሳቸው ሲናገሩ እልልልልል አሉ ሰዎች ተሰብስበው። በኋላ አንዷ በጣም ብልህ የሆነች ሴት አባቴ ምን ተገኝቶ ነው እልል የሚባለው? እሱማ በኋላ ይነገርሻል፣ አሁን ዝም በይና ከሌሎች ጋር እልል በይ አሏት ይባላል። ዝም ብሎ መጥተው እልል የሚሉ ቤተሰብ ምንድን ነው እልልታ በሌለበት የመከራ ጊዜ ሲመጣ ደግሞ ሰይፍ ይዘው ይነሱና ጆሮ ሊቆርጡ አደጋ ሊያደርሱ ይችላል። እግዚአብሔርን ፈቃድ በዛው መጠን ምን ያደርጋል? ይከላከላል። በቤቱ የእግዚአብሔር ፈቃድ እንዳይፈጸም ማለት ነው። በማጉረምረም ሊሆን ይችላል፣ በኃይለኝነት ሊሆን ይችላል፣ በእንቢተኝነት ሊሆን ይችላል፣ በቁጣ ሊሆን ይችላል፣ በተለያየ መንገድ። ለዚህ ነው ጌታ ኢየሱስ አብ የሰጠኝን ጽዋ አልጠጣትምን ብሎ የተናገረው። ሂድ አንተ ሰይጣን ሁሉ ብሎታል። የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል። አንዳንዴ እኮ እንቅፋት ነው የሚሆኑት ለቤተ ክርስቲያን ስራ፣ ቤተ ዘመድ፣ ቤተሰብ እንቅፋት ይሆናል። ሂድ አንተ ሰይጣን ነው ያለው። አይሆንብህ እኮ እውነት ነው። እንዴት ኢየሱስ ተላልፎ ሊሰጥ ባለበት ሰዓት ዝም ማለት አስቸጋሪ ነው ስናየው። ነገር ግን ፈቃዱ ከሆነና ኢየሱስ ተላልፎ የተሰጠበት የሚሰጥበት ዓላማ የማዳን ዓላማ ከሆነ እውነት ነው፣ የግድ ነው። ስለዚህ ያንን ዓላማ ነው እየተከላከልክ ያለው እና ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብም፣ እንቅፋት ሆነህብኛል። ለመልካም የተናገረውን የጴጥሮስን ነገር እና ይህን መናገር አልነበረበትም ጴጥሮስ፣ ማስተዋል ነበረበት። እዚህ ጋር ደግሞ አብ የሰጠኝን ጽዋ አልጠጣትም ምን ብሎ ጴጥሮስን ከለከለው፣ ተቃወመው ማለት ነው። ስለዚህ አንዳንድ ጊዜ እንዲህ ነው የሰበሰብናቸው ሰዎች የእግዚአብሔርን ፈቃድ ካለማወቅ የተነሳ ብዙ አይነት ነገር ሊፈጥሩ ይችላሉ። ብዙ አይነት ነገር እግዚአብሔርን ፈቃድ በሚያገለግሉ ሰዎች ህይወት ላይ እንቅፋት ሊያመጡ ይችላሉ። የእግዚአብሔርን ሰዎች እንድንገፋ ሊያደርጉ ይችላሉ። በቤተ ክርስቲያን ግሩፕ ፈጥረው የእግዚአብሔር ሐሳብ እንዳይከናወን፣ የእግዚአብሔር ጉባኤ እንዳያድግ
ደቀ መዝሙር እንዳይሆን እንዳይለወጥ ሊከላከሉ ይችላል። እነሱ የሚያዩት ቤተሰብነትን ነው። አብሮ መብላት መጠጣትን፣ አብሮ ወጥቶ መግባትን፣ አብሮ ዘምሮ በቃ የሚያማምሩ መዝሙሮች አሉ። እነሱን ዘማምሮ መኖርን እንደዛ ስለሚያስቡ ወደ ጠለቀው የእግዚአብሔር ፈቃድ ውስጥ ለመግባት በሚደረገው ትንቅንቅ እነዚህ ሰዎች እጃቸውን አጣጥፎ አይቀመጡ። የሚያስፈልገውን ነገር ሁሉ ሀይ ካልተባሉ፣ ሀይ ቢባሉም እንኳን አስቸጋሪ ነው። የሚያስፈልገውን ነገር ሁሉ ሊያደርጉ ይችላል። ስለዚህ አይን እንዲከፈት መንገር በጣም ጥሩ ነው። ለዚህ ነው አንዳንድ የበሰሉ አገልጋዮች እንደውም ሌላ ቤተክርስቲያን መሄድ ካለባቸው እንዲሄዱ ያደርጓቸዋል። እንደውም ብዙም አያስጠጉም ወይ አለበለዚያ እንትን ካሉ በቤት ያሰለጥናሉ በደንብ አድርገው እንጂ አንተ የኔ ቤተሰብ ነህና በቃ ዝም ብለህ ተመላለስ ብለው እነሱም አፋቸውን ለጉመው እንትን አይቀመጡ። በቤተሰባቸው ላይ ይሰራሉ ማለት። በቤተሰብ ላይ እንስራ። በእውነት ምንም አይጠቅሙንም። ለጊዜው ይመስለናል እንጂ አይጠቅሙንም። እግዚአብሔርን ፈቃድ በምድር ላይ ሳንፈጽም ይከለክሉናል። በኋላ የጥፋት ውሃ ልክ እንደ ሎጥ ዘመን ሲመጣ በቃ እኛም ሳንጠቅማቸው እነሱም በእኛ ሳይጠቀሙ ጊዜያቸው በቃ ይጠናቀቃል እንደዋዛ ማለት ነው። የሚያፌዝባቸው መሰላቸው እንደሚለው እና የያዝነው ነገር ትልቅ የእግዚአብሔር አጀንዳ ያለበት ነገር ስለሆነ በጣም መጠንቀቅ አለብን። በጣም እና አንዳንድ ጊዜ በጣም የመንግስቱ ስራ ቀላል አይደለም። በቃ እንዲህ ብዬ ልገልጸው የምችለው ጉዳይ አይደለም። ይሄ የክርስቶስ ደም ያለበት እውነተኛ የህይወት ክርስትና ነው የያዝነው እንጂ ሌላ ነገር አይደለም። ስለዚህ ይህን በጣም ልናስብበት የሚገባ ነው ላለው እንግዲህ እግዚአብሔር አምላክ የተመሰገነ ነው። ጌታ ኢየሱስ ክርስቶስ ከዚያም መልስ ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? እንዲህ ከሆነስ እንደዚህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማሉ አለ። መጽሐፍቱ ስለኔ የተነገሩት ይፈጸም ዘንድ ይገባል የተባለው እንዴት ሊፈጸም ይችላል? አንተ ሰይፍ የምትመዝ ከሆነ ከአንተ ሰይፍ መምዘዝ ከ12ታችሁም ይልቅ እኮ እግዚአብሔር ከ12 የሚበዙ ጭፍሮች ለኔ አሉኝ። ሊያዝልኝ ሊሰድልኝ የማይችል ይመስልሃልን ነው ያለው። እግዚአብሔር ለኢየሱስ የሚዋጉ ከተፈለገ እኮ ከዛ የሚበዙ ሰራዊት የሰማይ ሰራዊት ሊልክለት ይችላል። አይደለም ለልጁ ለኢየሱስ እንዲህ እነ ዮሳፍጥ እኮ ምሕረቱ ለዘላለም ነውና ለእግዚአብሔርን ዘምር ብለው በቆሙ ጊዜ ጌጠኛ ልብስ እግዚአብሔር ድብቅ ጦርን አላወጣም እንዴ? እግዚአብሔር ሊዋጋ ከተፈለገ ይዋጋል። እኛ አይደለንም የምንዋጋው፣ ለዛ ሰው ይዋጋል እግዚአብሔር ከተፈለገ። ስለዚህ ያንን ሊያሳያቸው ፈልጎ ነው። እና ሰይፍህን ምን አድርግ ወደ ሰገባ መልስ። ጴጥሮስ በጥቅሉ አልገባው። በሰይፍ ክርስትናን ሊያስቀጥል የተነሳ ነው። ነገር ግን አንድ እርምጃ ሳይሄድ ሮዴ አቆመችው። አላውቀውም እስኪል ድረስ አርበተበተችው። እና ክርስትናን የምናስኬደው በተገቢው መንገድ በእግዚአብሔር የፈቃዱ እውቀት ልክ ነው። ስለዚህ ፈቃዱን የቅርቦቻችን ናቸው ለምንላቸው ሰዎች እናስተምር። እግዚአብሔር የተመሰገነ ይሁን ለዘላለም። ዓላማውንም የእግዚአብሔርንም ዓላማ እንንገር። ዓላማው የቤቱ ዓላማ ይሄ ነው። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው እንበል። ዓላማውን አውቃ ትምጣ። አንዳንድ ጊዜ ደግሞ እኮ ስፖንሰር ይሄ ጥቅማ ጥቅሞች ቤተክርስቲያን ውስጥ ሲገቡ
ነው ይሄ ነገር የሚሆነው። ሰዎች በቃ ጥቅማ ጥቅምን በጥቅማ ጥቅም ይሰባሰባሉ፣ ውለታ ተደርጎላቸው ከዛ በኋላ ምን ያደርጋሉ? በዛ ነገር የተያዙ ስለሆነ ስለማይማሩ ቤተ ክርስቲያንን በጣም እንትን ያደርጉታል። በቃ ይሄ ሊሆን አይገባም። በቃ የእግዚአብሔርን ቤት እውነት መንገር አለብን። በምንም ይምጣም ሰው በምንም ለቤተ ክርስቲያን ባለው እንትን ይምጣ ምንም ይበል፣ ከመጣ በኋላ ግን እውነትን ማወቅ አለበት። እናንተም እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ብሎ ነው የሚናገር። አርነት የሚያወጣውን እውነት ለሰዎች መንገር አለብን ቢያማቸው። በቃ በእውነት የእግዚአብሔር አገልጋዮች ከሆንን ይህንን ነው ማድረግ ያለብን። አለበለዚያ ቤቱ የእግዚአብሔር ቤት አይደለም፣ ውሸት ነው። እና ዛሬ በጣም ነው ቤተክርስቲያን እየተንሻፈፈች ነው ያለችው። በተለይ የዳነችዋ ቤተክርስቲያን አሳዛኝ ሁኔታ ነው በጣም ያለው ነገር በጣም እና የእግዚአብሔር ቤት መሆኑ ምን ይላል? ይቀራል። መጽሐፍት አይፈጸሙ። መጽሐፍት ካልተፈጸመ ደግሞ መጽሐፍት ደግሞ ኬክ የሆኑ ሀሳቦች ያሉበት ብቻ አይደለም፣ ጠንካራ የእግዚአብሔር ሀሳብ። አንዳንዴ ሀሳቡን የሚፈጽመው እኛ ታመን ነው ሞተን ነው። በእርሱ ላይ በተናገርኩ ጊዜ አስበዋለሁ የሚል ቃል አለ። ለዚህ እኮ ነው ጳውሎስን ይወዱ የነበሩ የኢየሩሳሌም ሴቶች ለጳውሎስ የመጣውን መልእክት ሰምተው ሊያስቀሩት ፈለጉ። በኢየሩሳሌም ልቤን እየሰበራችሁ ምን ማድረጋችሁ ነው? አይደለም ለመታሰር ለሞት እንኳን የተዘጋጀው ነኝ ብሎ በነገራቸው ጊዜ የእግዚአብሔር ፈቃድ ይሁን ብለን ዝም አልን ይላል። ዝም አሉ በቃ። እና ያ ፈቃድ ተፈጸመ። ስለዚህ የእግዚአብሔር ፈቃድ ይሁን ብሎ ዝም ማለት ነው። ዝም አይሉም አንዳንድ ሰዎች። በጣም አስቸጋሪ ነው። ስለዚህ ሰው ሰውኛ ይሆናል። አገልግሎት ክርስትና ሰው ሰውኛ ይሆናል። በቃ እድር ይሆናል የእግዚአብሔር ቤት፣ ወይም በቃ ተመሳሳይ ወፎች የሚበሩበት ይሆናል። እና የእግዚአብሔር ቤት ከሆነ የእግዚአብሔር ሀሳብ ነው መነገር ያለበት፣ የእግዚአብሔር ሀሳብ ነው መፈጸም ያለበት በቃ። አለበለዚያ ምንም ማገልገሉም መገልገሉም ጥቅም የለውም። አይደለ እንዴ? እግዚአብሔርን ደስ ካላሰኘን እንግዲህ ሰውን ደስ ላሰኝ ወይስ ሰውን ደስ ባሰኝ የእግዚአብሔር ባሪያ ባልሆንኩ ነበር ነው ብሎ ያለው ጳውሎስ። ገላትያ 1:10 ላይ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ ወይም ሰውን ደስ ላሰኝ እፈልጋለሁ? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንሁም ማለት። እኛ ሰውን ደስ ልናሰኝ የተጠራን አይደለም። ጌታን ደስ ልናሰኝ እስከተጠራን ድረስ አንዳንድ ጊዜ የሚነገሩ የእግዚአብሔር እውነቶች ደስ ላያሰኙ ይችላል። ነገር ግን ፈቃዱ ካለባቸው ግድ ነው ነው። ሰው የጌታ ባሪያ ከሆነ ለጌታ ደስ የሚያሰኘውን ነው ማድረግ ያለበት። እና በጣም በጣም አስቸጋሪ ነው። አንዳንድ ጊዜ በጣም ነው የሚያስቸግረው። እና ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ የሚለን ከዚህ የተነሳ ነው። ወገኔ የሚባል ነገር የለም። አባቴ የሚባል ነገር፣ እናቴ፣ ጓደኛዬ የሚባል ነገር የለም። በእግዚአብሔር ፈቃድ ውስጥ የኖረ የ40 ዓመት ጓደኛ ይሁን በእግዚአብሔር ፈቃድ ዙሪያ ከሆነ የእግዚአብሔር ፈቃድ ማለት ግጭት እንፍጠር፣ ከዛ ለስንት ዓመታት የገነባነውን ወዳጅነት ወንድምነት በቅጽበት እንሰርዝ እያልኩ አይደለም። ነገር ግን ልናስረዳው ይገባል በተረጋጋ ሁኔታ የምናደርገው ነገር የእግዚአብሔር ፈቃድ ያለበት እውነት እንደሆነ ከኛም ወንድምነት ወዳጅነት በላይ የእግዚአብሔር ፈቃድ ሊፈጸም እንደሚገባ፣ ስለ እግዚአብሔር ፈቃድ ብዙዎች ደማቸውን እንዳፈሰሱ፣ እንደሞቱ፣ እንደተሰዉ፣ የፍየል የበግ ሌጦ ለብሰው በዋሻ በፍርክታ እንደተቅበዘበዙ፣ ዓለም እንዳልተገባቸው ልንነግረው ይገባል። የሚያውቅ እንኳን አገልጋይ እንኳን ቢሆን ልንነግረው ይገባል። በቃ ይህንን ምርጫው እንዲያደርግ፣ አለበለዚያ እጁን ጣልቃ እንዳያስገባ ልንነግረው ያስፈልጋል። አለበለዚያ ማህበረሰብ አያድግም።
ቤተክርስቲያን አታድግም። በጣም አስቸጋሪ የሚያገለግሉ ሰዎችም የእግዚአብሔርን ፈቃድ ለማገልገል በብዙ ይቸገራል። ሰው ምርጫ ውስጥ እንገባለን። አገልግሎት ምርጫ ውስጥ እንገባለን። አሁን እኮ አገልግሎት በምርጫ ሆኗል። በእከከይ ልከክብ የሆነበት ሁኔታ በምርጫ እሱ ስለ እኔ መልካም ነገር አይናገርም እጠለዋለሁ፣ አፍ አውጥተን እጠለዋለሁ ባንልም እኮ እጠለዋለሁ የምንላቸው ሰዎች አሉ፣ ልናያቸው ማንፈልግ። ነገር ግን የእግዚአብሔር ፈቃድ የሚፈጸምባቸው ሰዎች እንደ ሚኪያስ አይነት ሰዎች ብንሰማቸው፣ አርነት የሚያወጡን ብንሰማቸው፣ ለውስጣችን መልእክት ያላቸው የሚያሳድጉን የሚቀይሩን ሰዎች አሉ። ነገር ግን መስማት የማንፈልግ። ስለዚህ ክርስትና ጓደኛዊ ቤተሰባዊ ማድረግ አግባብ አይደለም። ለእግዚአብሔር ፈቃድ ሰዎች ቦታ እንዲኖራቸው እናድርግ። በቤቱ የእግዚአብሔር ፈቃድ የእውነት አምድ መሰረት ያው እግዚአብሔር ቤተክርስቲያን ስለሆነች በቤቱ የእግዚአብሔር ፈቃድ ይገለጥ። ማንኛውም እውነት ይነገር። ያድጉበታል፣ ሰዎች ይታነጹበታል። ሐዋርያት ለዚህ እኮ ነው በሐዋርያት ሥራ ምዕራፍ 20 ላይ ለጸጋው ቃል አደራ የሰጧቸው። ያንን ክፍል ሄዳችሁ ስታዩ በቃ እነዚህ ሰዎች ሙሉ ለሙሉ በቃ በዚህ ቃል ስለተወረሱ ነው አደራ የሰጧቸው እንጂ አደራ አይሰጧቸውም ነበረ። የሆነ እረኛ ይቀመጥ ነበረ ማለት ነው። ነገር ግን እዚህ የሐዋርያት ሥራ ምዕራፍ 20 ላይ አሁንም ለእግዚአብሔር ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻቸዋለሁ። ለጸጋው ቃል አደራ ሰጧቸው። ከዛ በፊት ግን እኮ እነ ጳውሎስ ብዙ ደክመውባቸዋል። 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ ይላል። በእንባ ገስጿል ወደዚህ ወደ ጸጋው ቃል እንዲመጡ። አሁን ግን መጥተዋል። እነዚህ ሰዎች ማንም አያታልላቸው። እነ ጳውሎስ ከሄዱ በኋላ እንኳ ጨካኞች ተኩላዎች ቢገቡ ሊያታልሏቸው አይችሉም። የተዋረደውን ከመልካም ለይተዋል። ስለዚህ ለጸጋው ቃል አደራ ሰጥቻቸዋለሁ። ይሄ ነው። ስለዚህ ሰዎች በዚህ በጸጋው ቃል ይቃኙ። ምንም ከዛ ውጭ አንጠቅማቸው። እውነቴን ነው የምልህ። አብረው ከጎናችን ሁሌ ስለሆኑ የጠቀሙን ሊመስሉ ይችላሉ፣ ግን አይጠቅሙም። ለራሳቸውም ጥቅም አይሆኑም፣ ለእኛም ደግሞ ጥቅም አይሆኑም። በኋላ ያስወቅሱናል እንደው እና ይህን ሁሉ ምለው ነገር ምንድን ነው? ክርስትናን ቤተሰባዊ አለማድረግ፣ ክርስትናን ቤተሰባዊ የማድረግ አባዜ የሚል ርዕስ ነው ያለኝ እና ቤተሰባዊ አናድርግ። በእውነት በጣም ጥሩ አይደለም። አናድርግ። በጣም 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 አስቸጋሪ ነገር ነው እያየሁ እኔ ራሴ ያለሁት። በጣም እና ምን ይሆናል? ግሩፕ ይሆናል። በቃ ግሩፕ ደግሞ በጣም መጥፎ ነው። እግዚአብሔር ካልበተነው በቀር አይበተንም። እና ግሩፓዊ ቤተሰባዊ እናደርግና በቃ የእግዚአብሔርን ፈቃድ የሚያገለግሉ ሰዎች ሳይፈልጉ ወደ ግሩፕ ውስጥ እንዲቀላቀሉ እናደርጋቸዋለን። ሀሳቡን እንዳያገለግሉ እናደርጋቸዋለን። በቃ ይፈሩና ያንን ነገር በቃ ከዚህ የተነሳ ወይ ዝም ይላሉ ወይ ግሩፕ ውስጥ ሄደው ትላንት በመልካም የሚሮጡ ሰዎች እንዳይሮጡ ይሆናል ከመፍራት የተነሳ። ስለዚህ ይሄንን ነው ዛሬ እንግዲህ ልሰጣችሁ የምፈልገው። እንደው ሃይላይቱን ነው የሰጠሁት እንጂ በጣም ብዙ ብንል ብዙ ማለት ይቻላል በዚህ ሀሳብ ዙሪያ። ስለዚህ ባካችሁ በእግዚአብሔር ቤት የእግዚአብሔር ነገር ይሁን፣ ይከናወን። በቃ አጭር ነው ጊዜውና የእግዚአብሔርን ሀሳብ እናገልግል፣ ለእግዚአብሔር እናድላ። በመጨረሻ አንድ ነገር ልበል። እምናድሎ ለሰብ ይሰነ ናድሉ ለእግዚአብሔር አሉ ሐዋርያት። ይሄንን ለማለት ነው። እምናድሎ ለሰብ ግዕዝ ተጠቀምኩኝ። እንግዲህ እግዚአብሔር አምላክ የተመሰገነ ይሁን ለዘላለም።
ሁለተኛ ይሄ ነገር አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውን በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን ሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ፣ እኛስ ያየነውንና የሰማነውን ዝም ማለት አንችልም አሏቸው ይላል። እግዚአብሔርን ከመስማት ይልቅ እናንተን ሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ፣ እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም ብለው በቃ ያዩትን የሰሙትን ሊናገሩ ቆረጡ። እነዛም ቆርጠው ዛቱባቸው፣ እነዚህም ደግሞ ቆርጠው ያየነውን የሰማነውን ከመናገር ዝም ማለት አንችልም። ምናድሎ ለሰብ ይህ ይሰነን አድሉ ለእግዚአብሔር። ለሰው ከምናደላ ከምንታዘዝ ለእግዚአብሔር ልንታዘዝ ይገባል። ለእግዚአብሔር ሰው ሊታዘዝ ነው የሚገባው። መንጋውም ደግሞ ሄዶ ሄዶ የእግዚአብሔር ማህበር ነው ሊሆን የሚገባው። እንደውም ጳውሎስ ሲያመሰግናቸው በጣም እንዴት ደስ ይላል መሰላችሁ። ክርስቶስንና እኛን የምትመስሉ ሆናችሁ አላቸው። እንዴት መታደል ነው! መንጋን ወደዚህ ስናሳድግ ድንቅ ነው። በቃ እግዚአብሔር የተመሰገነ ይሁን። በጤናማ ቃል ገርዘን ወይም በጤናማ ቃል ተናግረን እንትን ስንል ሰዎች ያድጋሉ፣ የእግዚአብሔርን ማህበር ይመስላሉ። ስለዚህም ይላል ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እግዚአብሔርን ሳናቋርጥ ምን እናደርጋለን? እናመሰግናለን። እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁ ነው የሚለው። እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋልና። አያችሁ፣ እነዚህ ሰዎች የክርስቶስ ማህበርን የሚመስሉ ሆነዋል። በይሁዳ የሚኖሩ ማለት ነው። ለምን? እንደ እግዚአብሔር ቃል አድርገው ስለተቀበሉ። ከነ ጳውሎስ በሰሙ ጊዜ ማለት ነው። እንደ እግዚአብሔር ቃል አድርገው ስለተቀበሉ የእግዚአብሔርን ማህበሮች የሚመስሉ ሆኑ። ማህበሮች የምትመስሉ ሆናቸዋል። እነርሱ ከአይሁድ መከራን ተቀበሉ፣ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና። እነዚያም ጌታ ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ እያለ ይናገራል። እንደገና ደግሞ እኛንና ጌታን የምትመስሉ ሆናችኋል ብሎ ተናግሯል። ስለዚህ ሰዎች ጌታን እንዲመስሉ እናደርጋቸዋለን። የእግዚአብሔርን ማህበር እንዲመስሉ እናደርጋቸዋለን። በምንሰጠው አገልግሎት ንጹህ የሆነ የእግዚአብሔር ቃል አገልግሎት፣ ትዊስት የሌለበት በቃ ውድድር የሌለበት ፉክክር የሌለበት አገልግሎት ቃል ስንሰጥ ሰዎች በዚህ ቃል ታንጸው የእግዚአብሔርን ማህበር ይመስላል፣ ጌታን ይመስላል፣ እኛን ይመስላል። እኔ ክርስቶስ እንደመስል እኔን ምሰሉ እንዳለ ጳውሎስ በቃ ክርስቶስን ይመስላል። አለበለዚያ አንተን የሚመስሉ ሰዎች ነው የምታፈራው። የአንተን ቃል ተከትለው ሰይፍ የሚመዙ ቲፎዞ የሆኑ ድብድብ የሚያነሱ እንደዛ ይሆንና በጣም አስቸጋሪ ነው የሚሆን። ስለዚህ በጣም በቃ ለምንሰራው ስራ ጥንቃቄ ማድረግ በጣም ይጠቅማል ወዳጆቼ። የእግዚአብሔር ማህበር ሰዎች ካልመሰሉ አገልግሎታችንን እንፈትሽ፣ ራሳችንን እንይ። እግዚአብሔር የተባረከ ይሁን። እና ሐዋርያት እንደዛ የተጠሉት ዛቻ የደረሰባቸው እኮ በቃ የእግዚአብሔርን ነገር ለማገልገል ከመፈለጋቸው የተነሳ ሌላ ምንም አድርገው አይደለም። ስለዚህ እኛም እንዲህ ነው ልንሆን የሚገባው። ጌታ ኢየሱስ እንኳን ለኒቆዲሞስ እኮ አማን አማን እብለክሙ በዘ ሰማይነ ንነግር ወበዘ ርኢነ ሰማይተ ንከውን ያለው። እውነት እልሃለሁ ያየነውን የሰማነውን እንናገራለን፣ እንመሰክራለን፣ ምስክርነታችንን ግን አትቀበሉትም አለ። ያየነውን የሰማነውን አለ በቃ። ስለዚህ እንዲህ ነው
ለኒቆዲሞስ ለሕግ መምህሩ ነው ይሄን ያለው። ስለዚህ እኛም አገልጋዮች ያየነውን ከጌታ ያየነውንና ከጌታ የሰማነውን ልንመሰክር የግድ ነው፣ ፊት አይተን ሳናደላ። ያኔ እድገት በሰዎች ህይወት ውስጥ ይታያል። ኒቆዲሞስ ከዛ በኋላ እኮ ነው አይደል እንዴ የኢየሱስን አስከሬን የጠየቀው? እንዴ የሕግ መምህር እኮ ነው። ተለይቶ ወጥቶ አስከሬን መጠየቅ ማለት እንግዲህ አስቡ። ኢየሱስ እኮ አይወደድም በአይሁድ ዘንድ። ደቀ መዛሙርቱ የሸሹበት የፈሩበት ጊዜ ነው። ነገር ግን የሌሊት ተማሪ ስለነበረ ያ ትምህርት ቀይሮታል። ሪል የሆነ አገልግሎት መስጠት ጥቅሙ እዚህ ላይ ሰዎች እግዚአብሔር ማህበር ይሆናሉ፣ መስካሪዎች ውለው አድረው መስካሪ። ኒቆዲሞስ እንደው አስከሬን መጠየቁ እኔ በጣም በጣም ነው የሚገርመኝ። ከሰቃሊያን መሃል ወጥቶ አያቸው የእግዚአብሔር ቃል እንዴት እንደሚቀድስ እንዴት እንደሚለይ ሁሌ ለእግዚአብሔር ቃል ማድላት፣ እግዚአብሔር ቃል በግልጽነት እንዲነገር ዋጋ መክፈል በጣም ጥሩ ነው። ለወገኔ ይጠቅማል በማለት አንዳች አለማድረግ፣ ሰዎችን አለማስለመድ፣ የራስ ግሩፕ የራስ ቡድን አለማድረግ። በቃ ኒውትራል የሆነውን ንጹህ የሆነውን ጌታ ኢየሱስ እኮ ከሰማችሁት ቃል የተነሳ ንጹሐን ናቸው ያለው ለምንድን ነው? ንጹህ ቃል ያሰማ ስለነበረ፣ ትዊስት ያልተደረገ በቃ እንደዚህ ለገሌ ያላስባለ። አንዳንድ እኮ የሚያስጨበጭቡ ቃሎች የማያስጨበጭቡ ሁሉ እኮ ሊሆኑ ይችላሉ። ሰዎች ስለተኮረኮሩ ያጨበጨቡት ሊሆን ይችላል። ደግሞ የማያጨበጭቡት ፊታቸውን ኮስተር አድርገው የሚሰሙበትን ቃል ከእግዚአብሔር የተነሳ እናሰማለን እኮ። ንጉስን ለፈለጉ የእግዚአብሔርን ቃል ተናገራቸው። አንደኛ ሳሙኤል ምዕራፍ 8 ላይ እምቢ አለ ይላል። እምቢ ባለበት ህዝቡ ቀረ። በሳሙኤል ዘመን አልቀረም። ተመልሶ ንጉስ በመለመናችን በድለናል፣ እንዳንጠፋ እንዳንሞት ለምንልን ወደሚሉበት ነገር መጡ። እና እንዴት እንዳተረፋቸው ያ ቃል በጊዜው ኦፌንድ አድርጓቸው ወደኋላ የመለሳቸው እንኳን ቢሆን ወደፊት አመጣቸው። ከተመለሱበት መጡ እና ሳሙኤል የከፈለውን ዋጋ በእግዚአብሔር ቃል ጉዳይ እንዴት እንደሆነ። ስለዚህ ቤተክርስቲያን ዘመኑ ላይ ያለችዋ ቤተክርስቲያን እንዲህ ነው ልትሆን የሚገባት። አለበለዚያ ሰዎች ደስ የሚያሰኙ ኬክ የሆኑ ነገሮች በቃ ጆሮ የሚኮረኩሩ በቃ ዳግም ናልን የሚያስብሉ በቃ ኢሞሽናል የሚያደርጉ ስብከቶችን ብቻ እየሰባበክን እንትን የምንል ከሆነ የእግዚአብሔር ፈቃድ ያለበት ነገር ሲነገር ከባድ ነው ማለት ነው ለነዛ ሰዎች። እና መሆን የለበትም። በቃ እግዚአብሔር ይሄ መጽሐፍ አይሻርም። የፈለገ ነገር ቢሆን የጊዜ ጉዳይ ነው እንጂ ሰዎች መለወጣቸው አይቀርም። ስለዚህ ይህንን አንድ ማገልገል የትኛውም ቦታ ይህንን እውነት መናገር ማገልገል አለብን። እንደገና ደግሞ ወገናዊነትን አባቴ እናቴ እነማን ናቸው ማለትም አለብን። በቃ የአብን ፈቃድ የሚያደርግ እሱ ወንድሜም እህቴም ብለን የአብን ፈቃድ የእግዚአብሔርን ፈቃድ እንዲያደርጉ የሚያስችል ትምህርት ስንሰጣቸው እነሱም ይገነጠላሉ፣ እንትናቸው ይለያል ከኛ። በቃ የተቋጠሩበት ነገር ገሌ ነው ይጠቅመኛል፣ ይረዳኛል፣ እኔም በመከራ ቀን አብሬው ቆማለሁ የሚለውን ነገር ያቋርጣሉ፣ ይተዋል። አይበጠብጡም። በሌላ መልኩ ደግሞ አይበጠብጡም የእግዚአብሔርን ቤት። ስለዚህ በዚህ ነገር እንድንተጋ እግዚአብሔር አምላክ ይርዳል። በእውነት የዘላለሙ ነገር ነው የሚበልጠው። የእግዚአብሔር ነገር ነው ዘላለማዊ። በጣም ይገፋኛል፣ ለምን እንደሆነ አላውቅም ይሄ መልእክት። እግዚአብሔር የተመሰገነ ይሁን። የሚታየው የጊዜው ነው ይለናል መጽሐፍ፣ የማይታየው ግን የዘላለም ነው ብሎ ነው የሚናገረው። እቺን ብዬ ጨርሳለሁ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ስለዚህ ማንታከትም ነገር ግን የውጭው ሰውነታችን ቢጠፋ ስለዚህ ማንታከትም ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጥ ሰውነታችን ዕለት ዕለት ይታደሳል።
የሚታየው እንጂ የማይታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይላል። የሚታየው የጊዜው የማይታየው የዘላለም ስለሆነ በዚህ በዘላለሙ ነገር ላይ ትኩረት እያደረግን ብንሰራ በጣም መልካም ነው ብዬ ይህንን መልእክት ማስተላለፍ እፈልጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ስጋ ሁሉ እንደ ሳር ክብሩ እንደ አበባ ነውና ሳሩ ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው የሚለው። ስለዚህ የጌታ ቃል ለዘላለም ይኖራል። ለዘላለም የሚኖረውን የጌታን ቃል እንድናገለግል እግዚአብሔር አምላክ ያግዘን። በቃ ጌታን ደስ የሚያሰኘው ነገር ይሄ ነው። ዋጋ ሊያስከፍለን ይችላል፣ ሊያስገፋን ይችላል። የተለያየ ነገር ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ ይላል። ነገር ግን የጠላን ዓለም ደግሞ ይለወጣል እኮ አንድ ቀን። በጣም በአይኑ ሊያየን የማይፈልግ ዓለም ይቀየራል፣ አንድ ቀን ይለወጣል። እኔ ብዙ ምስክርነት ሰምቻለሁ። በዚህ በተሐድሶ አገልግሎት ሳገለግል ልናየው አባ ዮናስን አንፈልግም ብለው የሚጠሉኝ ሰዎች ዛሬ አገልጋይ የሆኑ አስታውሳል። እና የእግዚአብሔር ነገር ስንናገር ሰዎች በኃይል ሊጠሉን ይችላል። ነገር ግን እንደጠሉን አይሰነብቱም። እግዚአብሔር ይቀይራል፣ ኮንቨርት ያደርጋል። ስለዚህ የእግዚአብሔርን ፈቃድ ለማድረግ ጠንካሮች እንድንሆን እግዚአብሔር ይርዳል። እንደገና ደግሞ ስተት ተጸጽተን ማናበራበት ስተት ውስጥ እንዳንገባ። ያቺን ምን ቀን ነው እንደዚህ ያደረኩ? የእግዚአብሔርን ፈቃድ የሚያገለግሉ ባሮችን በመጥፋት ዋጋ ያስከፍለናል። እና ያ ዛሬ ላይ ላይሰማን ይችላል፣ ግን ውሎ አድሮ ያጸጽተናል። እንደው ያኔ እኮ ስጋዊ ሆኜ ነው አብሬ አጨብጭቤ ነው እንደዚህ አይነት ነገር የፈጸምኩት ብለን በቃ እንትን ማንልበት ጸጸት ውስጥ እንገባለን። ዛሬ ላይ መስለን ይችላል። ዛሬ ልክ ነው። በዙሪያችን ያሉ ሰዎች አሜን ማን ኦፍ ጋድ እግዚአብሔር ሰው ምናምን ሊሉን ይችላል። በነገው ህይወት ግን አስቸጋሪ ነው የሚሆነው። እና በቃ ቆርጠን በእውነት ጌታን የምናገለግል ከሆነ ቆርጠን እውነትን ማገልገል ማለት ፍቅር አተን እያልኩ አይደለም። በፍቅር ነው የምናገለግለው። ነገር ግን የምንናገረው ነገር እውነት ሊሆን ይገባል። በአፋችን ልክ ኤልያስን እንዳለችው መበለቲቷ ሴት የእግዚአብሔር ቃል በአፍህ እውነት እንደሆነ አሁን አወቅኩ አለችው። እውነት ነበረ። ዝም ብሎ እንጀራዋን እንጎቻዋን ሊበላ የረሃብ ዘመኑን ሊያሳልፍ የተጠጋት አይደለም። እግዚአብሔር ብሎት የተጠጋ ልኮት ነው። በኋላ ልጇ ሲሞትባት ደግሞ ጸልዮ ተነሳ። ለዛ ነው የእግዚአብሔር ቃል በአፍ እውነት እንደሆነ አወቅኩ ያለችው። ስለዚህ የእግዚአብሔር ቃል በአፋችን እውነት ይሁን። እውነት ካልሆነ ደግሞ እርግጠኞች ካልሆነ አለማገልገል ነው። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ከዚህ መልእክት ብዙ ነገር እንደምታተርፉ አምናለሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ለአገልግሎታችን ለሚኒስትሪያችን ጸልዩ። ዘመናችሁ ይባረክ። አሜን።